በጌታ በኢየሱስ ክርስቶስ ስም አንተ አይን ወደ ቦታው እንድትገባ አዝዣለሁ። አሜን። በጌታ በኢየሱስ ክርስቶስ ስም ካንሰር ከዚህ ሰዓት ጀምሮ ለቅያለሁ። አሜን። በጌታ በኢየሱስ ስም ለምስክርነት ትመጫለሽ። እሱን ኢየሱስ ዛሬን ጌታን እሱን ኢየሱስ ነገን ጌታን በጌታ በኢየሱስ ክርስቶስ ስም አንተ አይን ወደ ቦታው እንድትገባ አዝዣለሁ። አሜን። በጌታ በኢየሱስ ክርስቶስ ስም ካንሰር ከዚህ ሰዓት ጀምሮ ለቅያለሁ። አሜን። በጌታ በኢየሱስ ስም ለምስክርነት ትመጫለሽ። እግዚአብሔርን አክብሩ። ይህች ሴት እግዚአብሔር ስለቴን እግዚአብሔር ነገሬን የፈጸመ እንደሆነ በእንብርክክ እመሰክራለሁ ብላ ነው የመጣችው። በብዙ ሁኔታ ውስጥ ነበር የመጣችው። እግዚአብሔርን አክብሩ፣ እግዚአብሔርን አክብሩ፣ እግዚአብሔርን አክብሩ። እግዚአብሔር የሆነለት ከዚህ በላይ ነው። እግዚአብሔርን አክብሩላት። መድረኩ ድረስ እንደዚህ በእንብርክኬ ነው ልጄን የፈወሰልኝ እንደሆነ ጌታ ብላ ያለችው። እግዚአብሔር የምትችሉ ክብር ለእግዚአብሔር በመንበርከክ ስጡ። ጉልበት ሁሉ ለእግዚአብሔር ይንበረከካል ለክርስቶስ ክብር። በእውነት ለክርስቶስ ስም በክርስቶስ ስም ጉልበት ሁሉ ይንበረከካል። እግዚአብሔር ይባረክ። የታመነ ነው ጊዜው ጠብቆ የሚያደርግ ነው
እሱን ኢየሱስ ዛሬን ጌታን እሱን ኢየሱስ ነገን ጌታን እሱን ኢየሱስ ዛሬን ጌታን እሱን ኢየሱስ ነገን ጌታን ስሜ እኔ ራሴ ስም ኦሎምቤ ኦቻ እባላለሁ። የብላቴናዬ ስም ስጦታ ኢልሞ እና ተማሪ ነበራት። 6 ወሯ ስትማር በሷ ላይ በሽታ አይኑ ላይ ሰይጣን ጣለብኝ እና በክፍለ ሀገር ሆስፒታል ወሰድኩኝ። ክፍለ ሀገር እዚህ እኛ አቃተኝ። ወደ አርባ ምንጭ ውሰዳለሁ። አርባ ምንጭ ሆስፒታል 3 ቀን አልጋ ይዤ ተኛሁ። 3 ቀን ውስጥ 1600 ብር ጨረሰ። ያ ብር ጨርሶ እኛ አልቻለንም፣ ወደ አዋሳ ውሰጂ አሉ። ኧረ እኔ አዋሳ ማውጫም አላውቅም መግባም አላውቅም። እዛ እኔ የሀገሬ ሰው የለም። ስለዚህ ሆስፒታላችን አንድ ከሆነ ወደ አዲስ አበባ ጻፉ አልኩኝ። እሺ ብሎ በዚህ ዳግማሜ ምኒልክ ጻፉኝ። ከዛ ከአርባ ምንጭ እንደወጣሁ ዳግማሜ ሆስፒታል መጣሁ። ከመጣሁ ወዲህ ዳግማሜ ሆስፒታል ከመድረስ በፊት ከሄድኩኝ በኋላ 2 ወረቀት ጽፎና በዚች መድኃኒት ግዢ፣ በዚች የትም አሳክማሽ አምጪ አሉ። እኔ ግራ ገብቶኛል። የት ልሂድ ጌታ ሆይ? ከናንተ የበለጠ ሸክም የሚሆን ከናንተ የበለጠ መከራ ለናንተ አልሰጥም አላልክም? የት ልውሰድ ጌታ ሆይ? ምን ልሁን ጌታ ሆይ ብዬ በዛን ጊዜ ጸለይኩ። ከዛን 2 ሆስፒታል ሄጄ ፈለኩ። እዚያ አይን መሳሪያ የለም አሉ። የሄድኩኝ ሆስፒታል ወደ አርሾ ሄድኩኝ። እዚያ አይን መሳሪያ የለም አሉ። መሳሪያ ያለው ጌታ ኢየሱስ እዚህ ከመጣሁ ወዲህ መሳሪያ ሰጥቶኛል እና ትልቅ ፈተናና ትልቅ መከራ ውስጥ ገባሁ እና የሄድኩኝ ሆስፒታል መሳሪያ የለም ስል 6 ሆስፒታል ደረስኩኝ። ያ ሆስፒታል መላ አላገኙም። እሑድ ዕለት የሆነ እህቴ ነበረች፣ አሁን በዚህ በህዝብ ውስጥ አለች። እስቲ እንሂጂ ጌታ የሰራው ስራ እናያለን እንሂጂ ብላ እዛ መጣች። እግዚአብሔር ሰው ኤርሚያስ ጌታ ይባረካት ነብይ እና ቋንቋ ብዙ ስለማይችል የቀረው ጌታ ኢየሱስ የናንተ ይብታል እና ያለው ችግር ብዙ ውስጥ ሞልቶኛል። ግን ያለው ችግር በደንብ ቋንቋ የማይችል ነው እንጂ ሌላ ችግር የለም። ጌታ የሰራው ስራ ተሸክሜ ለምስጋና ዛሬ ጉጉት ነው እኔ የመጣው እና ከመጣሁ ወዲህ እና ያ ሆስፒታል ምኒልክ መጣና ከመልክ በፊት እዚህ ከመጣሁ ከኢቴ ጋራ እዚህ ከመጣሁ ያ አገልጋይ ይሄ ካንሰር በሽታ ከአሁን ሰዓት ጀምሮ አሁን ሰዓት ጀምሮ አንስቶኛል፣ አይኔ ቦታው ተመለሰ አለ። እሱ ካለ በኋላ 1 ሰዓት አልሆነኝ። እዚች ጋር 2ኛ ወንበር ነበራት ተቀምጬ ያለ አርባ ምንጭ የታሸገው አንድ አይኗ ነበረ። አርባ ምንጭ የታሸገው ብርሃን በራሱ የጣለና ብረት ነበረ አሽጎ የለቀቁ በአርባ ምንጭ ሆስፒታል እና እሱ ለቆ በራሱ ፈናዳና ምግል ወጥቷል ከአይኔ። ከማጋለ በኋላ ይቴ አመስገነች፣ እኔም አመሰገን የዛን ጊዜ እና ተፈወሰች እና እሑድ ሰኞ ስነጋ ይዤ ወደ ምኒልክ ሄድኩኝ። እዛ ምኒልክ ዶክተሮች ነርሶች ግማሹ እች ልጅ ትላንትና ወደዚህ አልመጣኝ መጣለች። ይሄ ምን ነኮት ነው ታዲያ? አይኔ መገለ ምንም አልተነከም። ስጸልይ እግዚአብሔር እጅ ነክቶኛል። እንዴት እግዚአብሔር እጅ ነካ? እንዴት ሰው እጅ ሳይነካ እንዴት እግዚአብሔር እጅ ነክቶኛል? ኧረ አንቺ ልጅ እንደዛ አትበል አሉ። ኧረ ይላለው ጌታ የሰራው ስራ ነው አልኩኝ እና ይሁን ብዬ በእነሱ እጅ ስላለ ይሁን ብዬ ተቀብኩ። ሆዴብ ከእግዚአብሔር ጋራ ነኝ። ስለዚህ ችግረኛ ስለሆንክ ይሁን ብዬ ተቀበልኩ እና አልጋው አስይዝና አይኑ በመሰራ ሳንጥቆና አሁን ምግል ወጥቶ ውስጥ የቀረው ማርዝ ያጉጡ እና 1 ወር ሙሉ እዛ የተኛው 3 ሳምንት ቀጠሮ ሰጠው። ያ ሳምንት ሲጨርስ 3 ወር ቀጠሮ ሰጡ
እና ወደ የኔ ባለቤቴ ልጆቼ ገጠር ነውና ገጠር ተመለስኩ። ከገጠር እጄ 3 ወር ሲሞላ እዘ ልጅቷ ይዤ መጣሁ። አሁን ደህና ናት፣ ኖርማል ሆናለች። ካሁን ሰዓት በኋላ እንዲህ አይነት በሽታ ከያሽ ወደ ያሳከምሽ ሆስፒታል ወስዳሽ አሳክመሽ ያ ወረቀት ይዛሽ ነይ አሉ። አረ ጌታ ኢየሱስ ስም የተባረከ ይሁን። ካሁን ሰዓት በኋላ እኔ እንዲህ አይነት በሽታ ጌታ አሳልፎ አይሰጥም አልኩኝ። አሁን ከዚህ ሰዓት በኋላ ካሁን ሰዓት በኋላ ጌታ ኢየሱስ የዚህ አይነት በሽታ በእኔ ላይ አይጥልም። ከእንግዲህ በቃ ተመስገን ብዬ ያ ሆስፒታል ወጣሁ እና አሁን ጉንጉት የሆነ ጌታ ሆይ ለኔ ቀን ስጠኝ ብዬ ጸልዬ ዛሬ በዚህ ቸርች አሁን ማስክሬ ሄጃለሁ። ለክፍለ ሀገር ማስክሬ መልሳለሁ ወደ ሀገሬ ብዬ ዛሬ ወደ እናንተ ፊትና እግዚአብሔር ፊት እዚህ ደረስኩኝ። አሁን የመጣው ጌታ ሆይ ምን ይዤ እገባለሁ? እኔ አንተ ታውቃለህ፣ አንተም እኔ አውቃለሁ፣ እኔ አንተ ታውቃለህ። ምን ይዤ እገባለሁ? ቸርች ባዶ እኔ አልገባም። hinduun beekir qoomee taramide aleetu ይሄን ሻማና ክብርት አብርቼ ገባለሁ ብዬ ሲጠይቅ የዚህ ቸርች ልምድ የለም አይፈቀድም አሉ። ሁለት ሻማ የልጇ አሲጄ ገባለሁ ብዬ አጥቃጥኩና ጸለሁ እና ይሄ ሻማና ክብርት የዚህ ቸርች ምንኛው ይስር የእግዚአብሔር ፍቃድ ይሁን ብዬ በራሴ ፍላጎት ጸልዬና ይዤ መጣሁና ይሄ ሻማ የዚህ ቸርች ምንም ይስራ ብዬ ሰጣለሁ ለዚህ ላገልግል እና አሁን ጌታ ኢየሱስ ለኔ ብዙ ስለሰራ ብዙ ታላቅና ታምራት ስለሰራ እኔ ባል ካገባ 17 አመት ነው። ያ ውስጥ ባለቤቴ አሁን ዘንድሮ የዚች ልጇ ህመም ምክንያት ጌታ የሰራው ስራ ምክንያት አሁን ጌታ ተቀብሏል። ብዙ ታላቅ ስራ ሰርቷል ጌታ። ስለዚህ በጣም አመሰግኑና የወደፊት ያለው እቅድ ያለው ጸሎት ያለው ጉጉት ጌታ ጋር እንደሄዱን ለኔ ጸልዩና የሰራው ጌታ አመስግኑ። ሳይነ ጌታ አሳይ እንግዲህ ሰላም ቆዩ። ይሄን እድልን ይዤ በጣም ጌታ ጸልቼ ዛሬ ለእናንተ ፊት ለፊት በእግዚአብሔር ፊት ደረስኩኝ። ለኔን ጸልዩም እኔም ጸላለሁ። በስጋ ከለያ ከመንፈስ አንድ ናችሁ እናትና አባት። ሰው በተረዳት በዚያው መጠን ይመላለሳልና ሚሊየን ብር ያለው ሚሊየን ብር ይሰጣል፣ ሌላውም እንደዚሁ ያረጋል፣ ሌላውም እንደዚህ ያረጋል። እሷ ደግሞ ልባ የሞላውን ከችግረኝነቷ የተነሳ ይሄን አደርጋለሁ አለች። እግዚአብሔር ስላደረገላት ይሄን አደረገች። መኪና ቢኖራት አውሮፕላን ቢኖራት ግን ለጌታ ቤት ታርደው ነበር። መልእክት እግዚአብሔር እንግዲህ በሷ በኩል እያስተላለፈ ነው። ቅዱሳን ክብሩ ለእግዚአብሔር ይሁን። አይኗ እኔ አስታውሳለሁ፣ ትዝ ይለኛል። በዚህ በኩል ጫፍ ላይ ነው የተቀመጠችው። ይሄ ሙሉ በሙሉ ወጥቶ ብሌኑ እዚህ ላይ ነበር ተንጠልጥሎ የነበረው። እዚህ ላይ ተንጠልጥሎ ይሄ ሙሉ በሙሉ ውጪ ነበርና መግል ነገር ይዞ ነበር። የእግዚአብሔር ሰው ሲያልፍ ካንሰር ቆመ ነው ያለው። አቤት እግዚአብሔር! እሺ የታለሽ? በካንሰር ምክንያት አይኗ ወጥቶ የነበረ ምስክርነት አገልጋዮች ይነግሩኝ ነበረ። ቶሎ ውጭልኝ። የታለሽ? ላፕራኩዳሲ ክራዲያሳ ሶፕሬቤኬ ኢማጂን። አሁን አንድ አዲስ ነገር ነግራችኋለሁ። የኔን ነገር በል እግዚአብሔር ተቆጣጥሮታል። እሺ እዚች ጋር ግልኝ እናቷ ታስረዳኝ። አይኗ እንዴት ወጥቶ ነበር? በሽታ ወጥቶ ነበር። ካንሰር ነበረ። አዎ ወጥቶ ነበር አይኗ። አዎ ወጥቶ ነበር። የድረስ ደርሶ ነበር አይኗ ተቆልቁሎ። አዎ የድረስ እዚህ ድረስ አይኗ መጥቶ ነበር። የዚች ልጅ አዎ እስቲ ዙሪ አዙሪያት። ምልክቱ ይታያቸዋል? አዎ የሚችል ሰው ይምጣል።
በጌታ በኢየሱስ ክርስቶስ ስም አንተ አይን ወደ ቦታው እንድትገባ አዝዣለሁ። አሜን። በጌታ በኢየሱስ ክርስቶስ ስም ካንሰር ከዚህ ሰዓት ጀምሮ ነቅያለሁ። አሜን። በጌታ በኢየሱስ ስም ለምስክርነት ትመጫለሽ። ዶርሴኛ የሚችል ጌታ ይባርክሽ የኔ እናት ጎሽ እሺ ጠይቂልኝ ምን ወጥቶ ነበር በይልኝ ኢምቤርታ ከቁሱለ ነገር ኢምቤርስ ቁሱለ ማላከ ኢምቤርስ ዝም ብሎ እንደ ቁስል ወጥቶ አይቻለሁ ካንሰር ተብላ ነበር ኑቃላ ነቃርሳ ጌቴትስ ካንሰር ይባላል ኦኬ መጣሁ ጸለይኩላት ምን አልኩኝ ታንኔ አይግዳና ይሄ ካንሰር በሽታ ከዛሬ ጀምሮ ጌታ ኢየሱስ አንስቶኛል አይኔ ቦታው ተመለሰ ያለ የመጣሁት ጨንቻ ዙሪያ ሆኖ ሱላ ከሚባል አካባቢ ነው አለች ሎ ፕራኪታ ቶፕሬኬቴ ፔኬሬቤኬሳ ኦኬ ካንሰሩ ወጥቶ ነበር አይኗ ወጥቶ ነበር ይሄ ካንሰር ከዚህ ሰዓት ጀምሮ ምን አይልም አይሰራም ተባለ ወዲያው አይኗ ኦኬ ነይ ሚቶ ትምጣ ብቻዋን ትምጣ ነይ የትኛው አይንሽ ነበር የሚያምሽ ይሄኛው አይደል እኮ ግን የሚያማት ይሄ ነበር ይሄ አይኗ ነው ይሄ ግራው ነው ወጥቶ ነበር አዎ ገባ እስከዚህ ካንሰር የለም የድረስ እስከዚህ ማይ ጎድነስ ምን አልሽኝ የውስጥ ስጋው አይኔ የያዘው ብራኔ የያዘው ስጋ እዚህች ጋር ደርሶ ነበር በስንት ቀን ተፈወሰች በስንት ቀን አይኗ ገባ እኔ እንጃ እኔ ምንም አይታወቅም አይደለም ከተጸለየ ከስንት ቀን በኋላ መጣችሁ አንድ ሰዓት አልቆየም ኦኬ አንድ ሰዓትም አልቆየም ውስጥ እንደገባን ወዳን እስከ 3 አብረሻት ነበርሽ አዎ ኦኬ እኔ ይቶ ነኝ እኔ ቤት ነው አረፈች እሺ እንደ ተጸለየ አንድ ሰዓት ሳልቆይ እዛች ጋር እንደተቀመጠን ወደ ላይ ጮፋ እንደምንጮሃ እግዚአብሔር በረዳው ቁጥር አይቻለሁ ባይኔ እግዚአብሔር ትልቅ አድርጎኛል እና ኢማጂን ሉክ ካንሰር ከክፍለ ሀገር ያመጣሁትና ትመስክርና አሁን ስንት ጊዜ ሆነ አሁን 4 ወራ ነው 4 ወር ሙሉ አይኗ ይሰራል አሁን ይሰራል ትበላለች ትጠጣለች አዎ ሆስፒታል የለም ሆስፒታል ነፃ ተመረመረች ነፃ ናት አልተባለች እሺ ጮህና ወይ ማይ ጎድነስ ኦኬ አውጃለሁ አሁን በተናወጥክበት ነገር ላይ እግዚአብሔር ተቆጣጥሮታል አዋጅ በወጣበት ጉዳይ ላይ እግዚአብሔር ተቆጣጥሮታል በጎፋ ክፍለ ሀገር ነኝ እኔ መጣሁ እና የልጅቷ ስም ስጦታ ኢልሞ ትባላለች የራሴ ስም ኦሎምቤ ኦይቻ ነኝ እና በልጅቷ የተሰራው ምክንያት በደረሰው ችግር ምክንያት ነው እዚህ የደረሰው በየሆስፒታል ነበር ከቤት የወጣው ብዙ ስራ ጌታ ስለሰራ እዚህ ቻርጅ ድንቅ ነገር ጌታ ለኔ ስለሰራ ለህፃኑ ላይ በተረሳ ችግር ጌታ ለኔ ብዙ ታላቅ ነገር ስለሰራ አማርኛው ትንሽ ብከብድም
ያ እኔ የቀራው ጌታ ኢየሱስ ለእናንተ ይብታ የስባችም እና እኔ ምለው ምንድነው ጌታ ኢየሱስ ትልቅ ስራ ሰርቶኛል። ስለዚህ ያ ስራ ምን አለ ብዙ ሆስፒታል 6 ሆስፒታል ነበር እኔ ዞርኩኝ። ያ ሆስፒታል መሳሪያ የለም የተባለው ጌታ መሳሪያ ያለ ጌታ አምላክ እዚህ ተፈውሶኝ እዛ ለምስክርና ያ ሆስፒታላችን ደሞ ቀጠሮ 3 ወር ስለሰጡ ያ ወራቱም ጠብቄ እነሱ ቀጠሮ ሰጡ ይመጣ ደና ናት አሁን ኖርማል ናት አሉ። ከነሱ ከሆስፒታላችን መጀመሪያ እዚህ ቸርች ሲመጣ ጌታ ኢየሱስ ብዙ ታላቅ ነገር ተሰርቶ ተበላሽቶ የተበላሸ አይን ውስጥ ውጭ የወጣ ስጋ ውስጥ ተመለሰና ሁሉ ነገር ሽክም የሆነ ለሷ ለኔ የተጨለመው ድንጋይ የሆነ ግራ የገባ የትም ሆስፒታል ስዞር እዚህ አይን መሳሪያ የለም እዚህ አይን መሳሪያ የለም ወደ አዋሳ ውሰጂ ወደ አዲስ አበባ ውሰጂ የተባለው በሽታ እዚህ ቸርች ሲመጣ ጌታ ኢየሱስ ድል አድርጎት የተፈወሰ ያ ምስክርነት ነው። ዛሬ ለምስጋና ቀር አድርጌ እንደም ቀጠሮ ሲመጣ ደና ናት አሁን ተሽላለች ምንም ነገር የለም ኖርማል ሆናለች። እንደ አይነት በሽታ ከያዝ በፊት አንቺ ያሳከምሽ ሆስፒታል ወስደሽ አሳክማሽ ወረቀት ይዛሽ ነይ ተብሏል ዳግማዊ ምኒልክ እና እኔ ከእንግዲህ ጌታ ኢየሱስ ይዛል እንጂ ያነሳዋል አንታልጂ ከእንግዲህ እንደ አይነት በሽታ አይዝም በቃ አምናለሁ ብዬ ለምስክርነት ዛሬ እንዱም ጌታ ጊዜ ስጠኝ ብዬ ጸልዬ ዛሬ በዚህ ቸርች ለምስክር መጣሁ። እዛኛው አይን ነው ቺኛው አይን ነው እና ተፈወሰችና ምግል ወጥቷል መገላ እዚህ 40 ሚጭ የታሸገው ብረት ፈናደና ፈወሰና ብቻ ፈናዶ ምግል ወጥቷል መገላ እዛ 40 ሚጭ ሆስፒታል የታሸገው እሽግ ብቻ ለቀነና ገርግዳው ላይ ጥሎ መገላ ከመገላ በኋላ ተመስገን ቢልልልል ጌታ ምስግነ የዛን ቀን ሄርኩኝ እና ከሆስፒታል 1 ወር ዳግማዊ ምኒልክ ተኛው ያ ድኗል ብሏል 1 ወር ብላ 3 ወር ቀጠሮ ሰጡ። ያ ቀጠሮ አሁን ተመልሼ መጣሁ እና ደና ናት አሉ እነሱ። እኔ ግን እነሱ በፊት ጌታ የሰራው ስራ አይቼ እንግዲህ ላጠረብዬ ነው ሆስፒታሉ ሄርኩ። መጀመሪያ ቅድማ ጌታ እጅ ይዞሃል እቺ ልጅ ላይ ቆሞ እንኳን የልጅቷ አባት በረሌላ ሃይማኖት ለበረ የዚች ልጅ ላይ ጌታ የሰራው ስራ አይቶ ጌታ ተቀብሏል ዘንድሮ አባቱ በሷ ላይ ቆሞ በአባቱ ሰርቷል ማለት ነው። ትልቅ ስራ ነው ዘንድሮ ጌታ ልጅ ቤት ላይ ስለሰራ ይሄ በሽታ የተበላሸው በሽታ ይሄ ካንሰር የሆነ በሽታ ጌታ ኢየሱስ አንስቶኛል አይኔ ቦታው ተመለሰ ተፈወሰች ብሎ ነግሮኛል ነብይ ከነገረ በኋላ እውነቱ ነው። እዚህ እኔ እንኳን የቆመው ሰዓት እዚህ ቁጭ ያልኩ ሰዓት አልቆየም 40 ሚጭ ሆስፒታል ያሸገው እሽግ ተፈወሰና ፈነዳ ብቻ ብዙ ሰው እንደም የመጀመሪያ ሁለተኛ ወንበር ላይ የቆመክ እዛ ጥግ ግርግዳው ጥግ ሁለተኛ ወንበር ላይ ነበር የዛን ጊዜ የተቀመጥኩ ብዙ በኔ አጠገብ ያለው ሰዎች ያዩና እንደም የነፈታ ፋንታ ጌታ ኢየሱስ አመስግኑ። ስለዚህ ይሄ ደስታ ብቻ ሆዴ ውስጥ ሞላ ቋንቋ በጣም ባልቻልኩ እንጂ ደስታ ብቻ ውስጥ ሞልቶኝ ዛሬ እንደም ጌታው እድል ስጠኝ ብለ እዚህ ቸርች አመስግነና አውረ ያሆል ጌታ አንተ ይረዳው ሃል ነግሬ ሄዳለሁ አመስክሬ ሄዳለሁ ቢየ ምስጋናና እቺ ልጇ ይዤ መጣው እቺን ሻማ የጌታ ቤት አቃጣጤ ከበር ጀምሬ እስከ መድረክ ድረስ ተንበርክኬ ይገባለሁ ቢየ ቃል ገባው። ይሁን የጌታ ቤት ምንም ይስራ ብዬ ሰጥቼ ይላሉ ብዬ ጉጉት የጠበኩ ነው የናንተ ፍቃድ የጠበኩ ነው። ስለዚህ ጌታ ትልቅ ስራ ሰርቶኛል። ጌታ ምስጋና ብቻ የኔ ያለው ድራም እኔ ያለው እድሜ በዚህ ምድር እኔ ያለው እድሜ በራሴ እድሜ ጌታ ቤት በዚች እድሜ በጌታ ቤት አገልግሎት ላይ እኔ ምስጋና ላይ አውላለሁ ለማለት ነው። ሌላ ነገር ምንም የለም። ምስጋና ብቻ ይዤ መጣው ከክፍለ ሀገር